አይ ብሩክ፣ መቼ ነው ግን ጥፋትን አምነህ ይቅርታ የምትጠይቀው? ሁሌ በላይ መሆን፣ ሁሌ በቃ እኔ አሸናፊ ነኝ፣ ሁሌ ጥፋት የለብኝም ማለት አይሰለችም? አይደክምም? ለአንዱ መልአክ ለአንዱ ሰይጣን መሆን አይደክምም? አይደብርም? በጣም እኮ ነው የሚገርመው የእውነት ለመናገር። እንግዲህ እንደሚታወቀው ሀይሚና ብሩክ ከተደባበሩ ሰንበት በት ብለዋል። እንግዲህ እዩ ስታለቅስ ማየት አልፈልግም ምናምን እያለ ይገኛል። አብራ ረዥም ጊዜ ለቆየች ክፉም ደግም አብራ ላየች ሴት እያልሆንክ የእውነት ላዩ ታስባለህ ብል ይገርመኛል፣ ይደንቀኛል። እና አንዳንዴ ምን አለ መሰል እኔ ከካሜራ ጀርባ ለሚሆነው ታሪክ ፈጥሬ አላወራም፣ ይቅርታ አድርጉልኝና ማለት ነው። ግን እዚህ ላይ ሀይሚ እንዲህ እየተናቀች ስታከብረኝ ነው ማከብራት እንዲህ ምናምን ብሎ ስለ ክብር የሚያወራው ሀይሚን በዚህ ልክ ኢግኖር እያደረገ በዚህ ልክ እያመናጨቀ በዚህ ልክ ውጭልኝ ምናምን ብሎ ገፍትሮ ሲያስወጣት እንደማየት የሚያሳዝን ነገር የለም። ሀይሚም ብዙ ነገሮችን እየታዘበች እያየች ነው ያለችው። ግን እሱ አሁን ላይም ጥፋቱን አላመነም። በቃ ልጅ ማስረገዙን ምናምን ኧረ በስመ አብ ኖርማል ነው በቃ ይሁና በቃ ይሁን ማን ምን ያገባል ነው አይነት ነገር ነው። እና ዛሬም እንግዲህ ፍፄን አግኝቶት ነበረ። እንደውም እኔ ምንም አላልኳትም፣ ምንም አላስቀየምኳትም፣ ምንም አላደረግኩም። ከዚህ በላይ ማድረግ እችል ነበር፣ ከዚህ በላይ ማስከፋት እችል ነበር፣ ከዚህ በላይ ብዙ ነገሮችን ማድረግ እችል ነበረ ነው እያለ የሚገኘው። ለእሷም ብዙ መመልስላት መልስንም ነበረኝም እያለ ነው የሚገኘው። እና ከዛ ይልቅ ነገራቶች ሲጀመር ከሀይሚ ለመራቅ ያደረግከው ሰበብ ነው። ግን ዞረ የትም ሄድክ የትም ወጣ የትም ገባ ተመልሰ ሀይሚ ስር እንደምትገኝ እናውቃለን። ይሄ የማይካድ ሀቅ ነው። ግን ለፊልምም ለድራማም ሆነ ለምንም ሆነ ሴት ልጅ በዚህ ልክ መናቅ፣ በዚህ ልክ ማዋረድ ተገቢ ነው ወይ የሚለው ነገር በጣም ያስጠላል። ለሀይሚ እግዚአብሔርን ነው ምላችሁ፣ ሀይሚ አልቅሳለች፣ አይታችኋታል። ብዙ ጊዜ አልቅሳለች፣ ተጎድታለች፣ ተከፍታለች። እና ግን ይህንን ነገር የሞከረችው ይህንን ነገር ሀሳብ ያመጣችው ፍቅሯን ላለማጣት ነው። ብሩክን በቃ ወደ እሷ ለመሳብ ያደረገችው ነገር ብሩክ ወደ ራሱ እንዲመለስ የጥፋተኝነት ስሜት እንዲሰማው ጥፋቱን እንዲያምን ለጥፋቱ ላጠፋውም ይቅርታ እንዲጠይቅ ነው። ይሄ ነገር ተጀምሮ አንድ ቀን ይቅርታ ጠይቋት ያውቃል? የእውነቴን ነው ብላችሁ ይቅርታ አድርጊልኝ ሀይሚዬ፣ ይሄን ነገር በቃ ካደረግከው አድርጌዋለሁ፣ ይቅርታ አድርጊልኝ። የመቀበል ያለመቀበል ያንቺ ውሳኔ ነው። እኔ አላጨናንቅሽም። በቃ ከኔ ጋር እስከ ጥፋቴ እስከ ስህተት የምትቀበይኝ አብረሽ የምትቀጥይ ከሆነ ደስ ይለኛል። ካልሆነ ደግሞ በቃ መንገድሽን ምረጪ፣ እኔ ይህን አይነት ስህተት ሰርቻለሁ ብሎ ይቅርታ መጠየቅ ነበረበት። እሱ ግን አላደረኩትም፣ አልሆነም፣ አልተፈጠረም፣ በቃ የሆነ ጸጉሩን ያሻል፣ በቃ ሸሚዙን ያውልቃል፣ ይጮሃል፣ ይናደዳል፣ ይበሳጫል። ገደል ግቢ፣ አፈርቢ፣ ውጪ፣ ግቢ እንደዚህ ይባላል። ከመቼ ጀምሮ እንደዚህ አይነት ባህሪ ያመጣው ብሩክ? ተውት። የፈለገ ድራማም ፊልም የሚሰራ ግን ከመቼ ጀምሮ ነው ገደል ግቢ፣ እንደዚህ በይ፣ እንደዛ በይ ማመናጨቅ? ሁለታችሁም እንደዛ በሉ እንዲበሉ የራሳችሁ ጉዳይ የራስሽ ጉዳይ። መቼ ነው የመጣው እንደዚህ አይነት ባህሪ? ያጠፋኸው አንተ። ጅራፍ ራሱ መትቷሉ ራሱ ይጮሃል። የምሬ ነው። አሁን በጅራፍ ስትመቱ ራሱ ይመታል አይደል? የታመማችሁት እናንተ ናችሁ፣ ግን እሱ ይጮሃል አይደል? ልክ እንደዛው ብሩክም ያን አክት እያደረገ ነው ያለው። እና ብሩክን ተናገራሽ ብላችሁ እሪ ስትሉ የነበራችሁ ሰዎች እኔ ሺ ጊዜ ለእናንተ እየማልኩ እዚህ ጋር 44 ታቦት እየጠራው እየማልኩ አልናገርም። ለብሩክ ጥላቻ የለብኝም። በቃ አለቀ፣ ዘጋሁ። ግን እንዲህ ጋጠወጥ የሆነ ንግግር፣ ጋጠወጥ የሆነ ቃላት እያወጣ ለዞም ሀይሚ ላይ ያልተገባ ንግግር፣ ያልተገባ ድርጊት እያሳየ ዝም ልለው አልችልም። ይቅርታ አድርጉልኝና ማለት ነው። ከፈለገ እሱም ጥንቅር ማለት ይችላል። ለምን በሀይሚ ስለማውቀው ምንም። ግን አሁን ላይ ተጠንቅቄ እሱን የማያስከፋ እሱን በጣም የሚወዱ ሰዎች አሉ። በጣም በቃ ከሀይሚ በፊትም የሚያውቁት ሊኖሩ ይችላሉ። እኔ አሁን ሀይሚን ከሱ በፊት ቀድሜ ስለማውቃት የተለየ ክብር፣ የተለየ ማለት ክብር አለ ለሁለታቸውም፣ ግን የተለየ ፍቅር፣ የተለየ ነገር አለ። ስኬቷን፣ ደስታዋን፣ ሳቋን ነው ማየት የምፈልገው 100%። እናም ሴትም ስለሆነች በቃ ይሄንን ነው የምፈልገው። እና እንደዚህ አይነት ሰዎች ለብሩክም ያላችሁ ሰዎች ትኖራላችሁ ብዬ በጣም ተጠንቅቄ ነው እየተሰራው ያሉት። ግን እሱ ንግግሩ ዛሬ ላይ ራሱ ጥፋቱን አያምንም። በቃ ከሀይሚ ጋር መሆን አልፈልግም አይነት ነገር ነው እያለ ያለው። ሲጀመር ሰበብ እኮ ይሄን ያህል በዚህ ዙር፣ በዚህ ደረጃ፣ በዚህ ሁኔታ መሮጥም መሄድም አይጠበቅብም። ሲጀመር እናት ቤት ያላረፍክበት መንገድ ምንድን ነው ነው? ወይንስ ደግሞ ከሁለቱ ሌላ የምታገኛ ሴት አለ በድብቅ? ኧረ ይቅር በለኝ። ይህንን እንዳስብ ያደረከኝ አንተ ከእዩ ጋር ተኝተ ይሁን አልተኛ ይሁን
ምንም አይነት ማረጋገጫ ስላልሰጥ በቃ በራስ ስላልተማመንክ ነው እኔም ባንተ ልተማመን ያልቻልኩት። በነገራችን ላይ ሰው እንዴት የሆነ ነገር ሲያደርግ ግንኙነት ሲያደርግ እንዴት ምንም ትዝ አይለው በገብርኤል እንዴ ራሱን የማያውቅ ሰው በዚህ ልክ እንዴት ብለን ታዲያ ባንተ 100% እርግጠኛ ሆነን እናውራ? እና ባጭሩ በቃ ለሚያልፍ ቀን የማያልፍ ቃል አትጠቀሙ። የምሬ ነው። ሀይሚ ብትናገር ተከፍታለች፣ ተጎድታለች፣ ተከድታለች፣ ተዋሽታለች፣ የፈለገችውን ነገር ልትል ትችላለች። ግን ትናንትና ራሱ እኔ እዩን ያልሆነ ንግግር ስትናገራት ነበረ ሀይሚ። በእርግጥ ቁጭ ብላ ሰማች፣ ግን በቃ ስሜታዊ ሆና ንግግር ተናግራት ነበር። ሀይሚ አቁም፣ ይሄ አንቺ ባህሪ አይደለም፣ ያልተገባ ንግግር፣ እላፊ ቃላት መናገር የለብሽም፣ አንቺ ከወረደ ሰው ጋር መውረድ የለብሽም፣ ራሽን አስከብር፣ የራሽን ከፍ አድርጊ ብዬ ሀሳብ ሰጥቼ ነበር። ልክ እንደዚህ ሁሉ ነው ለብሩክ ሀሳብ እየሰጠው የሚገኝ። ከአንደበት ላይ የሚወጣ ቃላት ተጠንቀቅ። ሲጀመር በዚህ ጸባይ ከአንተ ጋር የሚያኖር ጸባይ አለ ብዬ አላስብም። ከሀይሚ ጋር መስማማት መግባባት ካቃተ ካልቻልክ ከሌላ ሰው ጋር ከማንም ሰው ጋር ልትረዳ ልትግባባ አትችልም። ምክንያቱም ሁሉ ነገርን አውቃ ተረድታ ልጅ እንኳን አለው እየተባለች እንኳን አንተን ለመረዳት የመጣችበትን መንገድ አይተሃል አይደል እንዴ? ዋሽታ ነው እንዲህ ብላ ነው እንደዛ ብላ ነው እያልክ እንደውም ሌላ ያለ ስምስም ነው የሰጣት። እና በዚህ ልክ የምትረዳ ሴት ማስረዳት እኮ አትችልም ብሩክ። የምሬ ነው ምለ ቁርስ ሻይን በዳቦ በልተ ምንድን የበላ ብትባል የምትረሳ ሰው ነው እኮ። ምን እንደበላ ምሳ ሰዓት ላይ ስትጠየቅ ምንድነው ቁርስን የበላ ስትባል እኔ እንጃ ላስታውስ የምትል ሰው እኮ ነው። ወይም ደግሞ ምንም አይነት የቱንም ያህል እውነት ቢኖርህ ምንም የማስረዳት ችሎታ የለም። የባሰ አስረዳለሁ ስትል ዙሪያ ጥምጥም ትሄድና ሌላ ውሸት ትዋሻለህ። እኔ ተናግር ያለው እኮ መጀመሪያ ላይ ብሩክ ንግግር አይችልም። እዩ እንደመጣች አካባቢ ይሄ ልጅ አደረገውም አላደረገውም ሀይሚን በጣም በጥንቃቄ ማስረዳት፣ እውነታውን ማሳየት፣ እውነታውን መግለጥ አለበት። ለምን በቃ አለ አይደለ ተጎድታለች እች ልጅ ብዬ ብዙ ተናግሬያለሁ። የሆነ ነገር ስትናገር የሆነ ነገር ያመልጣሃል፣ ወይ ደግሞ በቃ ንግግር ባለመቻልህ ራሱ በቃ ብዙ ውሸቶችን ልትደራረብ ትችላለህ። ሌላ ጥፋት፣ ሌላ ችግር እንዳትፈጥር ብዬ ተናግሬ ነበር። አሁንም ዛሬም፣ ትናንትም፣ ነገም፣ ዛሬም ሁሌም እንደዛ ነው የሚያደርገው። አንዱን አስተካክላለሁ ስል ሌላው እንትን በቃ ንግግር አይችልም ባጭሩና ሀብና የሀብ ሚስትም ተጣልተው ነበረ በነገራችን ላይ። ምክንያቱም እኔ እንጃ ምን እንደሚያጣላችሁ ምን እንደሚያዳርቃችሁ አላውቅም። እንግዲህ ልጅቷን እጅ አገኛለሁ ነው የምትለው። እሱ ደግሞ አያገባሽም፣ አትሄጅም፣ እንደዛ አይሆንም፣ እዛ ከሄድሽ ችግሩ ይሰፋል፣ በጸባይ ነው መያዝ አለብን ምናምናም ብሎ እሪ እያለባት ነበረና እናንተ መጮህም ምናምንም አይጠበቅባችሁም። መጣላትም በቃ በሰው ነገር ገብታችሁ ባልና ሚስቶች ግን ታስቁኛላችሁና ሀብ ደግሞ አንዳንዴ ድርቅ የምትለው ነገር አለ። ድርቅ ግግም በቃ ይሄ ከሆነ አምባገነን የምትሆንበት ነገር አለ ብዙ ጊዜ ሳይና በማስተዋል ተንቀሳቀስ። ሀይሚም ሴት ነች። ሀይሚም በጣም ብዙ የሚከፋት ነገር አለ። ሀይሚም ብዙ ነገሮችን ችላ ነው እየኖረች ያለችውና ሀይሚም በጣም በብዙ ነገር እየተጎዳች ነው ያለችውና የሀብ ሚስት ይመስለኛል የሆነ ሚስጥር ስለ እዩ ታውቃለች። አወቀችም አላወቀችም ምንም ጥቅም የለውም። በነገራችን ላይ አሁን እኛ ስለ ልጁ እያወራን ሳይሆን ከልጁ ጋር በተገናኘ ሳይሆን ሀሳብ እየሰጠን ያለ ነው። ብሩክ ንግግር ይቻል ሀይሚን ሞትኩልሽ፣ አበድኩልሽ፣ ሄድኩልሽ፣ ተሳብኩልሽ፣ ተሰቀልኩልሽ እንዳላላት ዛሬ ላይ ግን እንደዚህ አይነት የዱርዬ ባህሪ አምጥቶ የጸጉር ስታይሉ ሳይቀር ሁሉ ነገሩ ተቀይሯል። በነገራችን ንግግሮቹ ራሱ አምሮበታል እኮ ግን ይሄም አይካድፈው ሀቅ ነው። ግን ንግግሮቹ ደስ አይሉ። በቃ ይረጋጋ። አስቀያሚ ቃል ከአንደበቱ አይውጣ። ለምንም ነገር ይሁን ለምንም በቃ አስቀያሚ ቃል አይናገራት ሀይሚን። ይሄ ነው እና ብሩክ ወደ ራስ ተመለስ። ከሀይሚ ጋር መሆን አልፈልግም ምናምን። ብቸኛ ስትሆን በነገራችን ላይ በጣም ብዙ ቦታ ትሄዳለህ። ያኔ እንኳን ለአንድ ቀን ከፍቶ እዩ ጋር መጠ ስለተኛ ነው የሁሉ ጉዴታ ይሄ ሁሉ መዘዝ የመጣብህ። ወይም በቃ እውነት ኑሮ ማስረዳት ስላልቻልክ ብቻ በቃ ያላደረግከውን ነገር አምነ በግድ እንድትቀበል የምትደረግበት ሁኔታ አለ። ያን ነገር ባታደርገውም እንኳን ማለት ነው። እና አንደኛ ማስረዳት መቻል መልመድ መቻል አለብህ። ንግግር መልመድ አለብህ። ሁለተኛ ነገር ደግሞ ለሚያልፍ ቀን የማያልፍ ቃል አትናገር። ሶስተኛ ነገር ደግሞ ከሀይሚ ጋር በመሆንህ ብዙ ያተረፍከው ነገር እንዳለ አንተ ብቻ ሳትሆን እኛም ሁሉም ሰው የሚያውቀው ነገር ነው። እዛም እዚህም ቢዘሉት በሽታ ነው እንጂ የሚመጣው ሌላ ምንም ነገር አይመጣም። ወጣት ነህ፣ አዎ በጣም ብዙ ነገር ማድረግ ይጠበቅብሃል። አዎ ግን ተረጋጋ፣ ወደ ራስህ ተመለስ። ከሀይሚም ከእዩም ህይወት ወጠህ ምን አይነት ህይወት ምን አይነት ኑሮ ይኖረኛል ብለህ አሰብክ? ከባድ ነው።
እና ያ መሆን የለበትም። ተረጋጋ፣ ጠንካራውን ነገሮችን ለማስረዳት ሞክር። ሀይሚዬ ደግሞ እንዲምትገፋ እንዲምትናቅ እንዲምትዋረድ አይደለችም። ክብር ስጣት ባጭሩ። በቃ እንዲህ ለሴት ልጅ ክብር ለሴት ልጅ ስትል የነበረውን ነገር በተግባር አሳያት። ሀይሚ ላይ አሳየን በቃ። የምሬን ነው እንጂ እዛም አንዷን ሴት እንትን ብሎ ማስለቀስ፣ እዚህም አንዷን ሴት እንደዛ ብሎ ማስለቀስ ምንም ወንድነት አያስብልም፣ ጀግንነትም አይደለም። እባክህ ወደ ራስህ ተመለስ። ሀይሚዬ ደግሞ ጠንካራው የኛ ጀግና፣ የኛ ቅምጥል፣ የኛ ቀበጥ፣ እንወድሻለን። እዩም እንግዲህ እውነታዋ ሲወጣ እናያለን። እንግዲህ ፈጣሪ ያሳየን ያቆየን እላለሁ። የነበረኝ ሀሳብ አስተያየት ይህንን መስል ነበር። ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ወዳችኋለሁ።